ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን እስከ ሰዓት ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። በዛሬው ቆይታችን ስለ መናፍቅ መንፈስ ልዩ ልዩ ባህሪያትና የአያያዝ አቅጣጫዎቹ፣ ስልቶቹ እንመለከታለን። እንደዚሁም ደግሞ በዘመናችን የሚነሱ የምንፍቅና አካሄዶችን የሚያካሂዱ አባቶችም የሚሆኑ መምህራንም ከመንፈሱ ባህሪና ጸባይ አንጻር እንዴት ይታያሉ? እንደዚሁም ደግሞ ብዙዎቻችን በትዳራችን በቤታችን የምንቸገረው ከቅዱስ ቁርባን ጋር በተገናኘ ባል መቁረብ ፈልጎ ሚስት አልቆርብ በሚልባቸው አጋጣሚዎች፣ ሚስት መቁረብ ፈልጋ ባል አልቆርብ በሚልባቸው አጋጣሚዎች አሉ። እነዚህንና ሌሎችንም ጉዳዮች እያነሳን እንወያያለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮ ስትጀምሩ ላይክና ሼር እያደረጋችሁ ጀምሩ። በቀጥታ ወደ ትምህርታችን እንገባለን። መናፍቅ መንፈስ ቀዥቃዣ የሚያደርገው ለምን ይመስላችኋል? ወደ ሌላ እምነት በተለይም ወደ ፕሮቴስታንት እምነት ሲገቡ ተዋህዶን የሚነቅፉት የሚሳደቡት ለምን ይመስላችኋል? እዛ ከገቡ በኋላ ኦርቶዶክስ ላይ አንባቢ ያልነበሩ አዋቂ ያልነበሩ እዛ አዋቂ ነኝ ለማለት አንባቢ ነኝ ለማለት ወይም ደግሞ በቃ ጨርሻለሁ ለማለት የሚሞክሩት ይሄን አስተውላችኋል? ግን የመንፈሱ ባህሪ ሶስት አይነት ነው። ሶስቱ ተቀራራቢና እጅግ በጣም አስደናቂ ባህሪ ነው። የትኛው መንፈስ? ኦርቶዶክስ እያለን የነበረው የመናፍቅ መንፈስ ወይም የአዳልሞቴ መንፈስ ማለት ነው። አንደኛ ዛር ከሆነ አዳልሞቴ ዛር ከሆነ ሲወለድ ጀምሮ በአመቺሳ መልክ እንዲሰጥ ያደርግና የራሱ ያደርገዋል። ስለዚህ የራሱ ከሆነ እንደፈለገ ነው የሚነዳው። እንደፈለገ ስለሚነዳው ባህሪንም ጸባይንም ስጋንም ገንዘብንም ህይወትንም ኑሮንም በራሱ በመንፈሱ መሪነት እያቀያየረ እያገለባበጠ እያዘበራረቀ ነው የሚያኖረው። የመጀመሪያው ትልቁ የመንፈሱ አስደናቂ ባህሪው ዛር ሲሆን ነው። ሁለተኛ ነገር ደግሞ ከተወለዱ በኋላ በዚሁ በአዳልሞቴ መንፈስ ባህሪ ቡዳ ከሆነ የቡዳ መንፈስ ሆኖ አዳልሞቴ በቡዳ መልክ ከገባ የዛ የበይውን ሰውዬ በቡዳ የበላውን ሰውዬ ወይም የበላቻትን ሴትዮ መንፈስ ይዛ ወይም ይዞ ነው የሚያወራው የሚለፈልፈው ምን የሚለው። ይሄ ሁለተኛ አስደናቂ ባህሪው ነው። ሶስተኛና ትልቁ አስደናቂ ባህሪው ደግሞ ካደግን በኋላ የመናፍቁ መንፈስ ከሰዎቹ ከምንሰማውም መዝሙሮቻቸውም ከአትሞስፌሩም ከሁኔታውም ከሁሉም ነገር ወደኛ ውስጥ ይገባና እኛ ውስጥ ሆኖ አቅጣጫ ለማስቀየር የሚሞክር አካሄዳችን ካላማረው ነገ ከነገ ወዲያ ገነት የምንገባበት እድል ውስጥ ከገባን ህይወታችን የሚድን ከሆነ ካሁኑ ምን ያደርጋል? የሆነ ነገር እየወሰወሰን እንድናድግ ያደርገንና በዛ በተወሰወስ ነው በመዝሙሮቻቸውም በጓደኝነትም በፍቅርም በምንም እንድንገባ የማድረግ ባህሪ ያለው። እነዚህ ባህሪዎቹ ደግሞ በፊት በተለይ ሶስተኛ ላይ አሁን ያልኳችሁ በምንድነው? በግል ኃጢአትና ይሄ በመላመድ በሶሻል ላይፍ በፍቅር በምናምን በማስመሰል የሚያስወስድ ነው። ይሄ በእናቶቻችን ላይ የሚታይ የነበረ ነው። ዛር ሲሆን አንድ የእስላም ጾም ያስጾማቸዋል፣ አንዴ ደግሞ ኦርቶዶክስ ነኝ ይላሉ። በጥምቀት ጊዜ ይሄዳሉ፣ ጠንቋይ ቤት ሲሄዱ ደግሞ የእስላም ጾም ይጾማሉ። ይሄ መንፈስ ያለባቸው ሰዎች ዛሬ ላይ ፕሮቴስታንት መሆን ይችላሉ። ዛሬ ላይ መናፍቅም ቢሆኑ ወይም ሌላ እምነት ቢከተሉ አይደንቅም። ለምን? መንፈሱ መጀመሪያ ምን እያደረገ ነበረ? ሁሉም አንድ ነው ወይም መዘባረቅ፣ ሃይማኖት አይሰራም ጥቅም የለውም የሚለው እኮ ለዚህ ነው። ፕሮቴስታንቶች አሁን ሃይማኖት ፎርጌት አባውት ሃይማኖት የሚሉት እርሳዋ፣ ስለ ሃይማኖት ተወው እምነት ብቻ ይላሉ። ግን አይደለም። ለዚህ ነው ይሄ መንፈስ ስላለ ነው ሃይማኖት አይጠቅምም የሚሉት። ሁሉም ውስጥ ፓርቲሲፔት ሲያደርግ የነበረ መንፈስ ነው። ባህሪውም ይሄ ነው። ሌላው እናቶቻችን ላይ ሁለተኛ ላይ ያልኳችሁ ከተወለዱ በኋላ በቡዳ ይበላሉ አይደለም? እናቶች አይን ላይ የቡዳ መንፈስ ካለና ልጆች በቡዳ ተበልተው ካደጉ የሴትዮዋን ባህሪ ይዘው ነው የሚሄዱት። እና እኔ አስታውሳለሁ የሆነ ጊዜ ላይ አንድ እናት ቆይቷል፣ ግን ጴንጤ ሲሆኑ ጎረቤት ያለችው ልጅ ጴንጤ ሆነች፣ አብራ ያሳደጓት ልጅ። እንዴት በቃ እኔ እሳቸው ያሉበት እምነት ውስጥ መግባት የምፈልገው ብላ ገባች። ቤተሰብ በጣም ያዘነው፣ ጎረቤት የልጅ አባትና እናት ማለት ነው። ሴትዮዋ በልጆቻቸው የተነሳ ጴንጤ ሆኑ። መንፈሱ መናፍቅ ሲሆን አብሮ ነው ቡዳው መናፍቅ ሆነ። ሪሌሽን እስከዛ እድሜ ድረስ በቡዳ እየበሏት እንደነበረ ማሳያ ነው። ገባች አብራ በመንፈስ ተያይዘው አብረው ገቡ። ሴትዮዋ ሲሞቱ ልጅቷ ተመልሳ ኦርቶዶክስ ሆነች ማለት ነው።
ይሄ የሚያሳየው በቡዳ በየቀኑ ይመለከታት የነበረው መንፈስ ቀረ። ይላክ ነበር እንጂ ልጅቷ መናፍቅ ለማድረግ ጉልበት ነበረው እንጂ ኃይል አልነበረው። ምን ማለት ነው? የተወሰነ ድረስ ይሄዳል። ከዛ በኋላ ግን ልጅቷን ተጽዕኖ መፍጠር አልቻለም። ጎበዝ ብርቱ ስለነበረች መሰለኝ ተመልሳ መጣች ወደ ኦርቶዶክስ። የሚገርመው ይሄ ነው። አሁን ነው እንግዲህ ቅርብ ጊዜ ነው እንግዲህ ልጅቷ ይሄን ማስተዋል የጀመረችው። ቆይቷል ግን የተፈጸመው ነገር ስናወራ ስንጫወት ግን ይሄ ነገር እኮ እንደዚህ ሊሆን ይችላል ብላ ስታስብ አዎ በትክክል እንደዛ ነው። እዚህ ጋርም ስትመጡ ደግሞ በሶስተኛ ወገን ላይ የምነግራችሁ ደግሞ እናንተ ወዳችሁ ፈቅዳችሁ የምትሰሩት ኃጢአት፣ እናንተ ደስ ብሏችሁ የምታረጉት ኃጢአት ወይም የምናረገው ልበላችሁ ራሴን ጨምሬ ደስ ብሎን የምንሳተፈው ኃጢአት የሚመጣ በምናረገው ኃጢአት የሚመጣው መንፈስ ከተደረገብን መንፈስ ይልቅ እጥፍ ጉልበት አለው። ደጋግሜ ነው የምናገር ይሄንን። ሰዎች እኛ ላይ መተት ሲያደርጉብን፣ ቡዳ ሲመጣ፣ ሳናውቅ ሳንፈልግ ስንጨቆን፣ የሆነ ነገር ሲወረወርብን ምናምን ተወርሮብን ወይ የሆነ ነገር በሽታ ምንም ተልኮብን ከሆነ እሱን እግዚአብሔር ያዝንልናል፣ መላእክቶችን ያግዘልንና ያስወጣልናል። እኛ ግን ወደን ፈቅደን ያስገባናቸው መናፍስቶች ወይም በራሳችን ኃጢአት የሳብናቸው መናፍስቶች በፈቃዳችን ነው መውጣት ያለባቸው። የምን ፈቃድ? ከእግዚአብሔር ፈቃድ በፊት መጀመሪያ እኔ ኃጢአተኛና በደለኛ ነኝ፣ ንስሐ ልገባ ይገባኛል፣ ከዛ እግዚአብሔር ይመረኛል የሚለው ሐሳብ መምጣት አለበት። ይሄ ነው። ከዛ ንስሐ ስንገባ ደግሞ ሁለት አይነት ነው። አንደኛ እኛ እንጸጸታለን፣ ሁለተኛ ንስሐ አባት ከሄደን ንስሐ እንገባለን። ከዚህ ቀጥሎ ደግሞ የሚመጣ ትጋት የሚባል ደግሞ አለ። ተጋድሎ፣ ትጋት ማለት ይበለኝ አጥፍቻለሁ ስለበደልኩ ነው ቶሎ ያልተፈወስኩት ብሎ ማለት ደግሞ መለማመድ አለብን። አስቴርና መርዶክዮስ የሞት ደብዳቤ ተመቶባቸው ነበረ ከነ ሁሉም አይሁዳውያን ጋር ያገሩ ህዝቦች ከእስራኤላውያኖች ጋር ማለት ነው። ግን ከዛ የህይወት ደብዳቤ ደግሞ ሲቀየርላቸው ደብዳቤው በሞት ደብዳቤ እስከሚቀየር ድረስ ማነው የህይወት ደብዳቤው ሄዶ የሞት ደብዳቤው እስከሚሰረዝ ድረስ የተወሰኑ ሰዎች ዋጋ ከፍለዋል። ለምን? ቀድሞ የሞት ደብዳቤ ሄዷል። የሞት ደብዳቤ ስለሄደ የተወሰኑ አይሁዶች እየሞቱ ነበረ፣ በባቢሎን ማለት ነው፣ በፋርስ እና ሜዶን እና እዛ ቦታ ላይ የህይወት ደብዳቤ ንጉሱ እንዳይገደሉ ብሏል የሚለው ደብዳቤ እስኪመጣ ድረስ የተወሰነ ሰው ሞቶ ነበር። አሁንም ባለንበት ዘመን የተወሰነ ነገር እናጣለን። ለምንድን ነው የምናጣው? በፈቃዳችን ያመጣናቸው ነገሮች ዋጋውን እስከምንከፍል ድረስ ማለት ዋጋ የሚከፍሉ ዋጋ እንከፍላለን። ለንግግሮቻችን ፍሬውን ያፍህን ፍሬ ትበላለህ ነው የሚለው። ትንሽ መታገስ አለብን። ቶሎ መዳን የለም። ቶሎ አውቆ ቶሎ መዳን የለም። ቆይ እግዚአብሔር በደንብ እስኪምረኝ ይበለኝ፣ አጥፍቻለሁ። ያለ ኃጢአታችን ተቀጠልን ከሆነ ደግሞ እግዚአብሔር እኔን ማስተማሪያ ሊያደርገኝ ፈልጎ ነው። ኢዮብ አሁን ምን ኃጢአት ሰራ? እንኳን ለራሱ ለልጆቹ እንኳን መስዋዕት የሚያቀርብ ግን ምንም ሳያጠፋ ብዙ ግፍ ብዙ በደል ደረሰበት በዲያብሎስ። ግን ኢዮብን ማስተማሪያ ያደረገው ይኸው መጽሐፈ ኢዮብ ተብሎ መጽሐፍ ሳይጀምሩ በፊት ለዚያውም ከብኩርናውን ከተቀማው ከኤሳው ዘር ነው ኢዮብ፣ ጻድቁ ኢዮብ ማለት ነው። ግን ልጆቹም ሞተውበታል። ኢዮብ እንደገና ወደ ነበረበት ህይወቱ ተመልሷል። ስለ ልጆቹ ደግሞ እግዚአብሔር ያውቃል፣ ገነት አስገብቷቸዋል። ያ ምንድነው? የኢዮብ ጸሎት ነው። በከንቱ አይገለውም፣ አያጠፋውም። ሚስቱ ግን ቀረባት እና የተወሰነ ነገር እናጣለን ማለት ይሄ ነው። እውነትንና ውሸትን እስኪለይ ድረስ የተወሰነ ነገር እናጣለን። መናፍስቶቹ ከኛ ጥርቅም ብሎ እስኪወጡ ድረስ የተወሰነ ነገር እናጣለን። የምናጣው ግን እግዚአብሔር ሊያሳጣን ፈልጎ ሳይሆን የማይጠቅመንን ሊወስድ ነው። ይምጣ። አሁን አንድ ሰው በሰላቢ መንፈስ ሀብት ንብረቱን ካካበተ በኋላ መንፈሳዊ ሲሆን ተንኮታኮተ። ከዛ እዛ ቦታ ከሄድኩ በኋላ ነው ዳህ ሆንኩት፣ ሁለተኛ ጸበል ቦታ አልሄድም እንዴ በስማ ምናምን ብሎ ማለት ጀመረ። ተው አይደለ? እስቲ በሉ ተው። በሰላቢ መንፈስ የተሰበሰበ ገንዘብ ተባርኮ ወደዚህ ሊመጣ አይችልም። ምናልባት አስራት ወጥቶለት ለነዳያን ተመግቦ እግዚአብሔር ሆይ ባርክልኝ ከተባለ አዎ እንጂ ሰብስቦ ጤንነቴን ብቻ ነው የምፈልገው፣ ሀብቴ ግን አይነካብኝ። ልክ መምህር እንዳሉት አንተ ውስጥ እኮ ወደ ፈቅድ ያስገባው መንፈስ አለ እና ሲጮህ ውጣ ስለው አልወጣም፣ ሰውዬው ይፈልገኛል ራሱን ያስገባኝ ብሏልና ላስወጣው ወይ አሉት። አይ አባቴ ይሄ የእንትኑን የገበያና የንግድ ባልና ሚስት ከባልና ሚስት መካከል አንደኛው አልቀርብም ቢል ያኛው መቁረብ የፈለገው ሰው ምንድነው መውሰድ ያለበት እርምጃ? ሲጀመር እንደ ቤተክርስቲያን ካመጣው ቤተክርስቲያን ያለ ቅዱስ ቁርባን አታጋባም። ጋብቻ ልታደርግ የምትችለው በቅዱስ ቁርባን ነው።
አንዳንድ ጊዜ ግን ካህናትም ተገኝተው የሚባርኩት ያለ ቁርባን የተፈጸመ ጋብቻ ሊያጋጥም ይችላል። ለምንድን ነው እዛ ላይ የምንገኘው ከተባለ እንድንገኝ ሕጉ አይፈቅድልንም። ግን ምን አለ መሰለህ መቼም አንድ በሽተኛ እየተወራጨ መድኃኒት ልትሰጠው ስትል ሊያስቸግር ይችላል። ታማሚ ሰው ምግብ ብላ እያልከው ጣፋጭ ምግብ ሰርታ አቅርበለት ሊያስቸግር ይችላል። አልበላም እያለ ማለት ነው። እንዲህ እያለ ሊያስቸግር ይችላል። ተስፋ ቆርጠህ ትረዳዋለህ። በሽተኛ አይደል አልችል ብሎ ነው አይምሮ ተነስቶት ነው እያልክ ትጠብቀዋለህ ማለት እስኪድን ድረስ እንደሚያስፈልገው ታውቃለህ። ለዚያ ነው አሁን ምዕመናን ስጋውን ደሙን ከፈሩት ወደ ስጋ ወደ ደሙ እስኪቀርቡ ድረስ ለምን እንተዋቸዋለን? ለምን እናርቃቸዋለን? ቢያንስ ቁርባኑን ባያገኙ በረከት ለምን ያጣሉ በሚል ነው ካህን ሄዶ ቀለበታቸውን ጋብቻቸውን ባርኮ ጸሎት አድርጎ የሚመጣ ከዚህ የተነሳ ነው። እንዲያው ቢወስዱት የሚያድናቸው መድኃኒት ታውቀዋለህ እኮ አይደል? አንድን በሽተኛ ቢወስደው ሊያድነው የሚችለውን መድኃኒት ታውቀዋለህ። ግን ያንን አልወስድልህ ካለ ቢያንስ ባይሆን እንኳን ይሄን ይውሰድ እንደማለት ነው። መድኃኒት ከመድኃኒት እንደማማረጥ ያለ ነው። ቢያንስ በረከቱ ለምን ይቀርባቸዋል በሚል ይደንባረካለን ማለት ነው። እንዲህ ባለው ሁኔታ የተጋቡ ሰዎች አንዱ መቁረብ ይፈልጋል፣ አንዱ ደግሞ መቁረብ አይፈልግም። ይሄ በጣም ከባድ ነው። እውነት ለመናገር አሁን በጣም የብዙዎቹ ፈተና ይመስለኛል። እንደ ሕግ ባል የሌላትን ሴት ልናቆርብ አንችልም። ሚስት የሌለችውን ወንድ ልናቆርብ አንችልም። ያ ማለት ሚስት እያለችው ይዞ ሳይመጣ ለማለት ነው። ምክንያቱም ጌታ በወንጌል ምንድን ነው ያለው? ሂጂና ባልሽን ጠርተሽ ነይ አይደል ያላት። እንደዛ ሁሉ እኛም ሴቲቱ ስትመጣ ባልሽን ጠርተሽ ነይ እንላታለን ማለት ነው። ወንዱ ደግሞ ሲመጣ ሳራ ወዴት ናት እንለዋለን። የግድ ነው። አብርሃምን አግኝቶ እኮ እግዚአብሔር ዝም አላለም። ሳራ ወዴት ናት የሚል ጥያቄ አቅርቦለት ነበርና ለወንዱ ሳራ ወዴት ናት ማለታችን አይቀርም። ለሴቲቱም ባልሽ የት አለ ባልሽን ጠርተሽ ነይ ብለን መጠየቃችን የማይቀር ጉዳይ ነው። ለምን ካልከኝ አንድ አካል አይደሉም? አንድ አካል እስከሆኑ ድረስ ሂደው በምንጣፍ ይገናኛሉ፣ አንድ ቤት ውስጥ ይኖራሉ፣ በአንድ ቃል ኪዳን ነው የሚኖሩትና የሚወርሱም በኋላ አንድ መንግስተ ሰማያትን ነው አንድ ዓለም ነው የሚወርሱትና ከዚህ የተነሳ ነው ለያይተን ማናቆርባቸው። ለዚህ ነው ለማለት ነው። እንደው ግራ እንዳይገባቸው ግን አንዳንድ ሰዎች በየቀኑ አብረን መቁረብ አለብን ብለው የሚያስቡ ሰዎች ሊኖሩ ይችላሉ። እንደዚያ ማለታችን አይደለም። ምናልባት እኔ ባይመቸኝ እሷ ከተመቻት ሄዳ ልትቆርብ ትችላለች። የሆነ ጊዜ የካህን ሚስት እሱ በቀደሰ ቁጥር ይቆርባል። በዚያ ሁሉ ቀን መጣ ቆረቢ አትባልም። እንደዛ ባለ ሁኔታ የሚኖሩትን አይደለም እያልን ያለ ነው። ጭራሽ በስጋውና በደሙ የተመሰረተ ያልሆነ ጋብቻ ለማለት ነው። እንደዛ ለማለት ነው። የግድ ነው አብረው ነው መቁረብ ያለባቸው ለማለት ነው። ኮምቢ ብሎ በዛው ባላማው ከጸና አሁን አንዳንዴ እሱ እየጾመ በተለይ ከሀገር ውጭ ያሉት ሰዎች ጾም መጾም አልችልም ይሉ እንዳይተዋቸው ልጆች ወልደዋል ባላቻቸው ነው አብረው ኑረዋል። ወይ እሷ ወይ እሱ ድክመት ይገጥማቸዋል። አብረው መቀጠል እንዳይችሉ ደግሞ እንዲህ አይነት ድክመት ይመጣልና እስከምን ድረስ ነው መታገስ ያለባቸው? እውነት ለመናገር አብዛኛው የትምህርት እጥረት ነው። ለስጋውና ለደሙ ያላቸው አመለካከት የተለየ ነው ብዙዎቹ። አንዳንዱ ንጹህ እስኪሆን ድረስ የሚጠብቃል ስጋው ደሙ ለመቀበል። አሁን ግን አንተ ሐኪም ቤት የምትሄደው ስትድን ነው ወይ? እንደታመምክ አይደለም ወይ? መድኃኒት የምትወስደው ህመሙ ገና ሳይለቅህ እኮ ነው። ያ ማለት ኃጢአተኞች ሆነን ነው ስጋው ደሙን እየተቀበልን ያለን እንጂ ንጹህ እስክንሆን አንጠብቅ። ሲጀመር ከስጋው ከደሙ በቀር ምን ያነጻናል? የሚያነጻን እኮ ሌላ ነገር የለም። የጌታ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል አይደል የሚለው። በማውቀው ምን አደርጋለሁ? አንተ እኮ ሐኪም ቤት ስትሄድ ደዌውን ነው እንጂ ማራቅ የማትችል ገላህን ታጥበህ ነው የምትሄድ አይደል? ልብስ ቀይረህ ነው የምትሄድ። ድርሻህን ተወጥተህ። አዎ ይሄ ማለት ድርሻህን ነው ተወጥተህ የሆነ ነገር አድርገህ ነው የምትሄደው፣ ለመዳን ተዘጋጅተህ ማለት ነው። ምክንያቱም ሐኪሙም ቀረብ ብሎ ደስ ብሎት እንዲያገለግልህ ነው። ወደ ቤተ ክርስቲያን ስሄድ እኔም በምችለው ንስሐ እገባለሁ፣ ኃጢአቴን እነዘዛለሁ፣ በምችለው አንድነቱን ሶስትነቱን እማራለሁ፣ በምችለው ቅዱስ ቁርባን ማለት ምን ማለት ነው እሱን አጠናለሁ። ይችን ተዘጋጅቼ ነው የምሄደው። ከዛ ውጭ ግን ኃጢአቴን ከስሙ ነቅሎ ሊያጠፋል የሚችል ከክርስቶስ ስጋና ደም በቀር ሌላ እንደሌለ ደግሞ አውቃለሁ። ስለዚህም እምድንበት ስጋውና ደሙ ነው ብዬ ስለማምን ወደዛ ሄዳለሁ ማለት ነው። አሁን የትምህርት እጥረት ነው የምልህ ለዚህ ነው። አንዳንዶቹ ንጹህ የሚሆኑበትን ቀን ስለሚጠብቁ ነው። ያ ቀን አይመጣም። እንዲህ አይነት ቀን የለውም ማንኛውም ሰው። እንደዚህ አይነት ቀን እንዴት ልትደርስ ትችላለህ? ሁለተኛው ደግሞ ከቆረቡ በኋላ
ኃጢአት ቢሰሩ በጣም የሚጨንቁ ሰዎች አሉ። እርግጥ ነው ማንኛውም ሰው ኃጢአት ባይሰራ መልካም ነው። ግን ኃጢአት አንሰራም ብለን በፍጹም አናስብም። ኃጢአት እንሰራለን። ግን ምን እናደርጋለን? ኃጢአት ብንሰራም ተመልሰን ወደ ፈጣሪያችን እንመጣለን። ዛሬ ይቅርታ የጠየቀ ሰው ነገ አይበድልህም። በምንም ነገ እንዳትደግም ትለዋለህ። ግን በቃ የሆነ ነገ ደግሞ በሆነ ምክንያት ዛሬ በድንበር ምክንያት የሆነ ልትጣላችሁት፣ ነገ ደግሞ ሚስቴን አየብኝ ብለህ ደግሞ ልትጣላው ትችላለህ። መች ሳቴ አይባል። የራስህ አመለካከት እኮ ነው። እሱ በዝሙት ላይሆን ይችላል ያያት። የራስህ አመለካከት ግን ሚስቴን በክፉ ሲያየት አይቻለሁ ትላለህ። ነገር ትጀምራለህ ማለት ነው። እንደዛ ብሎ ጠብ ይቀጥላል ማለት ነው። ግን ደግሞ ትናንት ተጣልተው አስታርቀናል ዛሬ አናስታርቅም አትባልም። ዛሬም ያው ይታረቁ ተብሎ መቅጣር ይቀጥላል ማለት ነው። እንደዛ ነው። እና አንዳንዱ ሰው የትምህርት እጥረት ነው ያልኩ ለዛ ነው። አሁን ውጭ ሀገር የሚኖሩ ሰዎች በተለይ የመምህር እጥረትም ቢያጋጥማቸው የካህን እጥረትም ስለሚያጋጥማቸው እንዲህ አይነት መረዳቶች አይኖሯቸውም ለማለት ነው። ለዚህ ነው እምቢ የሚሉት። ብዙ ጊዜ እምቢ የሚሉ ወንዶች ወይም ሴቶች ከሁለቱ አንዱ እምቢ የሚሉት ከዚህ የተነሳ ነው። አንዳንዱ ግን ጭራሽ ለሃይማኖት አስቸጋሪ የሆነ ሰው አለ። በዚህ ሰዓት እኔ ምዕመናንም መጨከን አለባቸው። እንደሆነቱ ከሆነ ከክርስቶስ የሚበልጥ ምንም ነገር የለም። ክርስቶስን ከክርስቶስ የሚለያቸው ከሆነ ምንም ነገር እኔ መምረጥ ያለባቸው ክርስቶስን ነው ብዬ አምናለሁ። እርግጥ ነው አንዳንድ ጊዜ አጋጣሚዎች የምታገባውን ሳትመርጥ ወይም የመረጥከውን አይነት ሰው ሳይሆን ያገኘውን እንድታገባ ሊያስገድዱ ይችላሉ። ሆኖም ካወቅክ በኋላ ግን መምረጥ ያለብን መወሰን ባለብን ነገር ላይ መወሰን፣ የሆነ ነገር ላይ አጥተን የሆነ ነገር ማግኘት ካለብን የዘላለም ሕይወትን ለማግኘት የምንወስናቸው የምንቆርጥባቸው ነገሮች ይኖራሉና መወሰን ያለብን መቁረጥ ያለብን ነገር ላይ መቁረጥ አለብን፣ ግዴታ ነው። አንድ ሰው ከአሜሪካ ሲሄድ እናትና አባቱን ጥሎ ነው የሚሄደው። እናትና አባትን ስትለይ ወደህ ጨክነህ ነው። ምናልባትም ሚስትህንም ተለይተህ ልትሄድ ትችላለህ። ከሚስት ተለይቶ ህይወት ምንድነው ካልክ እዚህ መኖር ነው። ድህነትህን ምናምን ችለህ ነው የምትኖር። አይ የለም ይለፍልኝ ካልክ ደግሞ ቆርጠህ ፍቅርህን ታግሰህ ህመሙን ችለህ ቆርጠህ ትሄዳለህ ማለት ነው። አንዳንዴ መቁረጥ ካለብን መቁረጥ አለብን። መቁረጥ ያለብን ነገር ላይ በትምህርት ጥረት ምክንያት የሆነውን ደግሞ በትምህርት ጥረት ምክንያት የመጣ ስለሆነ እሱን በመምህር እገዛ ልናመልጠው እንችላለን ለማለት ነው። እሱን እያስተካከል ልንሄድ እንችላለን ለማለት ነው። እሺ አሁን ባልና ሚስት ስጋው ደሙ ላይ አንድ የምታረጋቸውን በክርስቶስ ደም ካልታተሙ እንደው ባልና ሚስቶች ማለት እንችላለን? እውነት ለመናገር በእኛ በኩል እንግዲህ ለጋብቻ የተዘጋጁ ሰዎችን አድርጉላቸው የተባለ ነገሮች አሉ። የጸሎት ካካብ ወይም የጋብቻ ጸሎት አለ። ቀኖና አለን፣ የጋብቻ ቀኖና አለን። ከዛ ቅዱስ ቁርባን አለ። እሱን እንድናደርግላቸው ታዘናል። ከዛ ውጭ ሆነውንስ ቤተክርስቲያን አትቀበልም ማለት ነው። ማለት እውቅና አትሰጠውም። ለምን? በረከተ ስጋ ስለማያስብ በረከተ ከእግዚአብሔር ዘንድ በረከት የማያመጣልን ስለሆነ ነው እንደዛ የምንለውና በተቻለ መጠን ምዕመናን ክርስቲያናዊ ጋብቻ ሊጋቡ ይገባቸዋል። ክርስቲያናዊ ጋብቻ ማለት በስጋውና በደሙ የታተመ ጋብቻ ማለት ነው። ክርስቲያናዊ ጋብቻ ማለት ጸሎተ ከብካብ ቤተክርስቲያን መርቃ ጸሎት አድርሳ የሰጠችው ጋብቻ ማለት ነው። ከተጋቡ በኋላም ቢመጡ እንደዛ አይነት ስርዓት ይፈጸምላቸዋል። ሳይጋቡም ቢመጡ እንደ አይነት ስርዓት ይፈጸምላቸዋል። ከተጋቡ በኋላ የሚመጡት ሳያውቁ የተጋቡ ናቸው። ከተጋቡ በኋላ የሚመጡት መጀመሪያ የሚጋቡት ደግሞ እንደ አይነት የቅድመ ጋብቻ ትምህርቶች አሉ። የቅድመ ጋብቻ ትምህርቶችን ወስደው ማለት ነው በዛ መልኩ ሊቀጥሉ ይችላሉ። እውነት ለመናገር ይኸውልህ ከእግዚአብሔር ዘንድ የሆነ ጋብቻ ችግር እንኳን ቢፈጠር እንትን አይልም። ይሄ ምንድነው ችግሮቹ አይፈቱትም። ቶሎ የሚፈቱት ችግሮች ላይ አይገባም። ለምን? አዳምና ሔዋን ከመከራም በኋላም ቀጥለዋል። ከእግዚአብሔር ስለሆነ ነው እንደዚህ የቀጠሉ ስለማለት ነው። መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 4 ላይ አንድ ቃል ተናግሯል። ሰው በእንጀራ ብቻ አይኖርም። እስኪ ምን አለ? በእንጀራ አይኖርም ይላል አይልም? ምክንያቱም በእንጀራ ይኖራል። ሰው በእንጀራ ብቻ አይኖርም። ብቻ ትልቅ ትርጉም አላት። ዝም ብላ የተቀመጠች አይደለችም። ሰው በእንጀራ አይኖርም አላለም። ሰው በእንጀራ ብቻ አይኖርም ነው ያለው። አሁን ልብ በሉ። ሰው በእንጀራ አይኖርም ቢባል ኑሮ
ብንበላም ባንበላም ችግር የለም ማለት ይቻል ነበረ። አሁን ልብ ግን አላለም። ምን አለ? ከእግዚአብሔር አብ በሚወጣ ቃል ሁሉ እንጂ አለ። ጨመረና ብቻ አይኖርም አለና በእንጀራ ይኖራል ነው፣ ግን በእንጀራ ብቻ አይኖርም ነው። እንጀራ ስጋዊ አካሉን ያበረታለታል ነው። እክል ያጸና ኃይለ ሰብ መዝሙረኛው ዳዊት እህል የሰው አቅምን ያጠነክራል ይላል። ታዲያ ክርስቶስ በእንጀራ ብቻ አይኖርም ካለ በኋላ ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ ይላል። ህብስት መንፈሳዊ ያጸና ኃይለ ሰብ ይላል ሊቁ ቄርሎስ። ደግሞ ይሄን መንፈሳዊ ምግብ የእግዚአብሔር ቃል ምንን ያጠነክራል አለ? ሰውን ውስጣዊ ኃይሉን ያጠነክራል አለ። አየህ፣ ስጋዊ ምግብ ስጋዊ አካልህን ይጨምራል፣ ያፋፋል፣ ያጠነክራል፣ ያበረታል። ትምህርት ደግሞ አይምሮን፣ ልብን፣ መንፈስን፣ ስሜትን ያጠነክራል ማለት ነው። አየህ፣ ሰው በስጋዊ አካሉ ምንም ቢያድግና ቢያምርበትም እንኳ ቁጡ፣ ንዱድ፣ ሐሰተኛ፣ ተንኮለኛ፣ ቂመኛ፣ ሸረኛ የሚሆነው ሌላ ምግብ ስላላገኘ ነው። የቃል እግዚአብሔር ረሃብ የጎዳው ይበዛል። የእህል ረሃብ ከጎዳው ሰው በሀገራችን። ስለዚህ በእንጀራ ብቻ አይኖርም። አዎ ትክክል ነው። በእንጀራ ግን ይኖራል። አዎ። ስለዚህ ከእግዚአብሔር በሚወጣ ቃል ሁሉ እንጂ አለ። ታዲያ እንደዛ ካል ሰው ስጋዊ ምግብ ሁሌ ይመገባል። ስጋ ወደሙ ሲባል የማይመገበው ለምንድን ነው ካል ያለ ስጋ ወደሙ መኖር እንደማይችል ስላልገባው ነው የሚሆነው ማለት ነው። ራሱ ክርስቶስ ምን አለ? ከእግዚአብሔር አብ በሚወጣ ቃል ሁሉ እንጂ ሲል አንደኛ ቃል እግዚአብሔር ትምህርቱን ነው በጆሮ ተመግበን የምንኖረው ነው። እህል በአፋችን እንደምንመገብ ትምህርቱን በጆሮአችን እንመገባለን። በአፍ የገባ ሆድ ላይ ያርፋል፣ የማያስፈልገው ዳቢ ይወጣል። ቃል ግን የማይጠቅም የእግዚአብሔር ቃል ስለሌለ በጆሮአችን ገብቶ በአይምሯችን ሁሉ ጊዜ ሰርጾ ይኖራል። ያ ህይወት ይሆናል። ምድራዊ ምግብ የማይስማማን አለ። የእግዚአብሔር ቃል ግን የማይስማማን ሆኖ አያውቅም። በሚገባ ለተቀበሉት እንደ ምድራዊ ምግብ የሚሰለችም አይደለም። ደግሞ የሚፈልጥ የሚቆር ምናምን ብለን የምናዙ ጨጎራይ ነካኝ፣ ረበሸኝ፣ አልተስማማኝም የምትለው ምግብ አይደለም። አየህ፣ ከእግዚአብሔር አፍ የሚወጣ ቃል ነው። መልካም። ሁለተኛ ከእግዚአብሔር አፍ የሚወጣ ቃል ሁሉ ነው። በዛ ሁሉ ነው ማለት የእግዚአብሔር አብ አካላዊ ቃሉ ወልድ ነውና ቃል ወልድን በስጋነቱ ተቀብሎ ወልድ ነውና ቃል ወልድን በስጋነቱ ተቀብሎ ህይወት ሲያደርግ ነው የሚኖረው ነው። እንጀራ ብቻ አይደለም መኖሪያው። ሰው በእንጀራ ብቻ መኖር የሚችል ቢሆን ኑሮ ዓለም በጣም እየበላ ነው ያለው። ግን መኖር እየቻለ አይደለም። በጣም እየበላ ነው። በጣም ልዩ የምግብ አይነት እየቀረበለት ይበላል። ግን እየኖረ ነው አይደለም። እየኖረ አይደለም። ስለዚህ ነው በስጋና በደም ላይ ያለንን ሁኔታ በክርስቶስ ስጋና ደም ላይ ያለንን አረዳድ ምስጢሩን ሙሉ ካልተረዳነው አንቀበልም የምንለው አይደለም። ስለዚህ ቅድም እንደተናገር በእንጀራ ብቻ የምንኖር አለመሆናችንን አውቀን ነገ ወዲያ በማይባል ሁኔታ ራሳችንን ማዘጋጀት ያስፈልጋል። ነገ ሰማዕትነትን ቢመጣ የምትችለው በመስቀል ላይ የተሰቀለውን ስጋና ደም ስትቀበል ነው። መከራው ራሱ የሚስማማ አለበለዚያ አይስማማም። አየህ እንዴት አድርጎ ይስማማል? አሁን ስጋና ደም ያልተቀበለ መፈለጥ መቆረጥ ቢመጣ ራሱ እንዴት አድርጎ ይችላል? እስኪ አስቡ እናንተ። በልዩ መከራ በድሮናል እኮ። ብድር ያለብን ሰዎች እኮ ነን። ታውቃላችሁ? ብድሩ ደግሞ ገንዘብ እንዳይመስላችሁ፣ ብር፣ ወርቅ፣ እንቁ እንዳይመስላችሁ። ታዲያ መከራ ነው የተበደርነው። መክፈል ግዴታችን ነው። ኃጢአተኛ ላይከፍል ይበደራል ተብሏል። የምንከፍለው ይሄን ስንቀበል ነው። አለዚያ አንከፍልም፣ መክፈል አንችልም፣ እንዋረዳለን ማለት ነው። ስለዚህ ነው በስጋው ደም ስንጸና መንፈሳዊ ህይወታችን የጸና ይሆናል፣ ይበረታል ማለት ነው። ስጋዊ ምግብ ልክ አካልን እንደሚያበረታ የበላና ያልበላ አሁን ትግል ቢገጥሙ የሚጥለው የበላው ነው ብላችሁ እንደምትመልሱ እርግጠኛ ነኝ አይደል? ዲያብሎስ የክርስቶስን ስጋና ደም መቀበል አይደለም መንካት ማየትም የማይገባው ፍጥረት ሆኗል በራሱ ነጻ ፈቃድ። ዲያብሎስና እኛ ትግል እንገጥማለን። ስንገጥም እሱም ያልበላ እኛም ያልበላን ከሆነ እሱ በመንፈሳዊ ኃይል ጥንካሬ ስላለው መንፈስ ስለሆነ እኛ ደግሞ ኃይል የሆነውን ክርስቶስን በውስጣችን በስጋና ደም ያልተቀበልን እንወድቃለን ማለት ነው። አያችሁ? ክርስቶስን ልክ ስጋና ደሙ ስንቀበል ግን እሱን እንጥላለን። ትግል ላይ ነን ማለት ነው። አያችሁ? ሁሉ ጊዜ ጦር ሜዳ የሚኖር ሰው ትጥቆን አይፈታም።
የኛ ደግሞ ትጥቃችን አንደኛው ቃል እግዚአብሔር ነው። ሁለተኛው በንስሐ ሕይወት በመመላለስ ስጋና ደሙን መቀበል ነው። ትጥቅ ነው ይሄ። ይሄን ትጥቅ መያዝ ለትልቅ ለትንሽ ለሴት ለወንድ የሚባል አይደለም። ሁሉም ታዲያ በሴት አቅም አጋንንት ይሸነፉ ነበር። ስንቱን ቅዱሳት አንስት ስትመለከቱ ተውት ወንዱስ ጉልበት ኑሮት ጡንቻ ኑሮት ሆኖ ይሆናል ዲያብሎስን ያሸነፈው ብላችሁ ምክንያት ልትሰጡ ትችላለች። እንደ አንድ ደካማ ሴት እንዴት ነው አጋንንትን ያሸነፈች ብላችሁ ስታስቡ በክርስቶስ ኃይል ነው። ይሄ ነው የሚሆነው። ስለዚህ ጠንካራ መንፈሳዊ ሕይወት ለመምራት ወሳኝ መድኃኒት ነው የምንናገረው ማለት ነው። ስለዚህ በስጋውና በደሙ ላይ ነግ ሰልስት ማለት አያስፈልግም። ጌታ ሰነፎች ብሎ የጠራቸው እኮ እነዚህ ናቸው። ሰነፎች አላቸው። አያችሁ፣ ሰነፎች ተብሎ ነው የተጠሩት። አይ ነገ ወዲያ ይቀበላለሁ ሲሉ በሞት የተቀደሙ ማለት ነው። ሞትን መቅደም ሳንፈልግ የምንወጣበት ጊዜ ስላለ ፈልገን ነው መውጣት ከዚህ ዓለም ፍቅሩ ለዚህ ዓለም ጸሩ ለእግዚአብሔር። የዚህ ዓለም ወዳጅ የእግዚአብሔር ጠላት ነው ይላል ቅዱስ ዮሐንስ። ፍቅረ እግዚእ እናታለም የዚህ ዓለም ወዳጅ አለ የእግዚአብሔር ጠላት ነው አለ። እውነት እኮ ነው። ዓለምን የወደደ ሰው ወደ እግዚአብሔር የመቅረብ በጣም ይቸገራል። በጣም ማለት ነው። ይህ ነው አስሮ የሚይዘን። ስለዚህ ወደ ስጋውና ወደ ደሙ ለመቅረብ ምክንያት መደደር አያስፈልግም የሚለው በአጽንኦት ነው እየተናገርን ያለ ነው። በአጽንኦት በቃ እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና ወሳኝ ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ ለጥያቄዎቻችሁ መልስ የሚሆኑ የሚያበረቱ የሚያጠነክሩ ትምህርቶችን ቪዲዮዎችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንበርታ፣ እንጠንከር። መንፈሳዊ ሕይወታችን ላይ በደንብ አድርገን ልንሰራ ይገባል። የመንፈስ ዝለት ሌሎችን ፈተናዎች ወዴታችን ቢመጡ በእግዚአብሔር ኃይልና በቅዱሳኑ ምልጃ እያደረግን እየሰገድን እየጸለይን ከሕይወታችን ልናርቃቸው ይገባል። የክርስትና ሕይወት ዘውትር በፈተና ውስጥ የተያዘ ነውና ዘውትር በፈተና ውስጥ የምናልፈው ወደ ቅድስና ከፍ ወደ ማለት የምንሄድበት ሕይወት ነውና ስለዚህ ምንም አይነት ፈተና ውስጥ ብንሆን ምንም አይነት ችግር ውስጥ ብንሆን ልንበረታ ልንጠነክር ይገባል። እግዚአብሔር አምላካችን ጉልበት ኃይል ይሆነን። ሁላችንም እንበርታ እንጠንክር። እግዚአብሔር አምላካችን ከችግሮቻችን ያላቀን ከፈተናዎቻችን እግዚአብሔር አምላካችን ነፃ ያድርገን። እንበርታ እንጠንክር። በያላችሁበት እርስ በርሳችሁ በጸሎት መተጋገዝን እንዳትረሱ። አንዳችን ለአንዳችን በምናደርጋቸው ጸሎቶች ውስጥ ብዙ በረከት እናገኛለንና እግዚአብሔር አምላካችን ሁላችንን የሚያግዘን። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮ ሁሌም እንደምናገረው ላይክ እና ሼር አድርጉ። ለብዙ ሰዎች ይህ ትምህርት ይድረስ። ሰዎች እንዲቀየሩ ሰዎች እንዲለወጡ ምክንያት ልንሆን ይገባል። እግዚአብሔር አምላካችን ይጠብቀን ይቆየን። አሜን። Thank you.